የሴቱን ውበት ለማድነቅ ከመኝታዋ ውስጥ ተነሳያት ነው የሚባለው። ሴት ባሏን እንድትታዘዝ ነው፣ ባል ደግሞ እሷን እንዲወድ ነው። ባል ነው ከባዱን ሸክም የተሸከመው። መውደድ ቀላል ነገር እኮ አይደለም። ማፍቀር ቀላል ነገር እኮ አይደለም። ዝም ብሎ ወድሻለሁ እንደ ፈረንጁ ምናምን አይደለም እኮ። እሱ እኮ አይደለም ነገሩ። እንዴት ነው መውደዱን የሚገልጸው? ውደጂው አልተባለችም፣ ታዘዡ። እሱም አፍቅራት ነው የተባለ፣ ታዘዛት አልተባለ። ታመልጠኛለች ያመልጠኛል የሚል ሩጫ ነው እማየው በጋብቻው ደረጃ ሳየው። መጠናናት የሚለው ነገር የምናጠናው ምንድነው ነው? ገላ ለገላ በመገናኘት ነው። ጥናቱ እሱ ነው። ጸጉሯ እንድታይላት ትፈልጋለች ሴት፣ ፊቷ እንዲታይላት ትፈልጋለች፣ ልብሷ እንዲታይላት ትፈልጋለች። ያንን ማየት መቻል አለበት፣ ማድነቅ አለበት። ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ማንነታቸውን ማወቅ አለባቸው። የሚመራበትን መመሪያ ማወቅ መቻል አለበት። እሷን ማወቅ መቻል አለበት። በምንድን ነው የምመራው? ወንዶችን መመክራቸው የምትናገሯቸው ነገሮች እነሱን የሚያስቀይሙ ነገሮች ከሴቶች አእምሮ አይጠፉም። ወንዱ ይረሳዋል፣ በሳምንቱ በምኑ ሊረሳው ይችላል። እነሱ ግን በ10 ዓመትም በ20 ዓመትም አይረሱትም። በደንብ ቁጭ ነው የሚለው። ማንነታቸውን ማወቅ አለባቸው። የሚመራበትን መመሪያ ማወቅ መቻል አለበት። እሷን ማወቅ መቻል አለበት። በምንድን ነው የምመራው? መመሪያ ምንድን ነው? ዘመናዊነት ከሆነ በዘመናዊነት የሚሄዱበትን በደንብ ይከተሉ። ባህላዊና ሃይማኖታዊ ከሆነ እሱንም በደንብ ይከተሉ። ስለዚህ ይህንን ነው ማወቅ መጀመሪያ የሚጠበቅባቸው። በዘመናዊ ሄደው የሚጓዙበት ጉዞ የት ያደርሰናል ብለው በደንብ ቁጭ ብለው ሊመክሩበት ሊወያዩበት ይገባል። በባህሉም ሲሄዱ ጉዳቱና ጥቅሙ ምንድነው ብለው ሊያዩት ይገባል። በሃይማኖቱም ሲሄዱ በተመሳሳይ ነገር ማየት ይጠበቅባቸዋል። ይሄ አይደረግም። ውይይት የለም። ታመልጠኛለች ያመልጠኛል የሚል ሩጫ ነው እማየው በጋብቻው ደረጃ ሳየው፣ ወጣቱ ጋር የማየው ነገር። መጠናናት የሚለው ነገር የምናጠናው ምንድነው ነው? ገላ ለገላ በመገናኘት ነው። ጥናቱ እሱ ነው። ለምንድን ነው የሚላከው ሽምግልና? ልጆችንን ለልጃችን ተብሎ ይላካል። ወዲያው የሚሰጥ መልስ የለም። ድሮ ዘግይቶ ነው የሚሰጥ። 1 ወር ይቀጠራል። ከ1 ወር በኋላ ይመለሳሉ። ካላለቀም ሊቀጠር ይችላል። ምን እየተጠና ነው? የመጀመሪያው ጋብቻ የሚፈቀደው በ7 ትውልድ ውስጥ ግንኙነት የሌለ ከሆነ ነው። ዘር ዝምድና የሌለ መሆኑ ተቆጥሮ 7 ደረጃ ላይ መድረስ መቻል አለበት። ከዚያ ውጪ ነው ወይ ሰውዬ ይባላል። 1 ሁለተኛው ምንድነው መተዳደሪያው? 3ኛው ሰርቶ ልጃችንን ሊያበላት ይችላል ወይ ነው። እሷ ትሰራለች አይደለም፣ ወንድ ነው ሰርቶ የሚያበላ። ስለዚህ ሰርቶ እንትን ማለት አቅም አለው ወይ? ጸባዩ ምን ያክል ምንድነው? ስለዚህ ሌላው ደግሞ ከሰው ጋር ያለው ግንኙነት ምን ይመስላል? እኛ ቤተሰብ ውስጥ ቢገባ ምን ሊሆን ይችላል ተብሎ ይጠናል። ይሁሉ እሷ የገባትም በነገራችን ላይ ሴት ይሄንን አታጠናም፣ አታቅም። እንግዲህ ባህሉን ቤተሰብ እንትን ሲያደርግ ቤተሰብ ነው የሚያጠናው። በጣም ጥሩ ነው፣ ይሄ ተጠቅመኛል ተብሎ ይደረጋል። እየቆየ ሲሄድ የመጣው ነገር ደግሞ ከዚህ ለየት ብሎ እሷም ትጠየቃለች። ትፈልጊዋለሽ ወይ ትባላለች። እሺ ብዙ ጊዜ ላኪው አሰው ትሆናለች። አሁን ማለት ነው በላሁን ላክ ይባላል፣ ይልካል ምናምን ይላል። እንዲያውም ይላኩት ሰዎች አሁንማ እሱንም የማያውቁ ሊሆኑ ይችላሉ። ቢጠየቁ ትክክል የማይመልሱ። ሴት ባሏን እንድትታዘዝ ነው፣ ባል ደግሞ እሷን እንዲወድ ነው። ባል ነው ከባዱን ሸክም የተሸከመው። መውደድ ቀላል ነገር እኮ አይደለም። ማፍቀር ቀላል ነገር እኮ አይደለም። ዝም ብሎ ወድሻለሁ እንደ ፈረንጁ ምናምን አይደለም እኮ። እሱ እኮ አይደለም ነገሩ። እንዴት ነው መውደዱን የሚገልጸው? ተግባር የሚያሳየው እንዴት ነው? ወደ ቤት ሲመጣ እሷን እያሰበ ይመጣል ወይ? ሲመጣ ያያታል ወይ? ይገዛላታል? የሚያስፈልገውን ነገር ይገዛላታል ወይ? የፍቅር መገለጫው ምንድን ነው? ማፍቀሩን የሚገልጽበት። እሷ ደግሞ መታዘዟን ነው ትኩረት ማድረግ ያለበት። የምትታዘዘው ስለሚወዳት መሆኑን ማመን መቻል አለባት። ስለዚህ ይሄንን በደንብ አድርገው ሊረዱት ይገባል። ስለዚህ ውደጂው አልተባለችም፣ ታዘዡ።
እሱም አፍቅራት ነው የተባለ ታዘዛት አልተባለ። ስለዚህ የሚለው መጽሐፉም የወንድ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ስለዚህ ራስ ነው የሚያዝዘው ከተባለ ይሄንን መጀመሪያ አምኖ መቀበል ነው። ከዚህ ሲያፈነግጡ ነው ነገሩ ሁሉ የሚበላሸው። እንዳየሁት በትዳር ውስጥ ያለው ነገር የማየው ነገር ሲበላሽ የማየው ከዚህ አፈንግጠው ነው። አንደኛው እኩል ነን የሚለው ነገር ይመጣና እስኪ ይሄንን ስሪልኝ ተነሳ አንተ አትሰረገው እዚህ ላይ ነው የማድረግ ያለ ማድረጉ አይደለም። አንዳንዴ ሴቶቹ የሚሰሩትን ስህተት ቢማሩት ገርልፍሬንድ እያሉ ጠቆርክብኝ፣ ከሳህብኝ፣ ምናምን አልክብኝ፣ ይሄን ካልበላ ይሄን ካልጠጣ መከራ ነው። ሚስት ከሆኑ በኋላ ደግሞ ቀስ በቀስ እየተሸረሸረ ልጅ እየወለዱ ሲሄዱ እየተሸረሸረ ይሄድና ልጅ እንጂ ባሌ ማለት ይቀራል። ባል ያቀርቶበታልና ሌላ ሊመለከት እንደሚችል መረዳት መቻል አለባቸው ነው ለመክረው የምችለው። ያንን ያስለመዱትን ይዘው መቀጠል አለባቸው። ወንዶችም ቢሆኑ እዛ ቤት የነች የትም አትሄድም አይደለም ማለት ያለባቸው። ቤት ገብታለች ኦፍ ኮርስ፣ ግን ያኔ እየናፈቀ እየሮጠ ምናምን ወይ ቀጠሮ ሳይደርስ እንኳን ሰዓቱ ሳይደርስ እየሮጠ ሲያገኛት እንደነበረው ልክ እንደዛ ትሪት ማድረግ አለበት ወደ ቤት። ይሄ ካለ ችግር አይኖር። ዘመናዊው ስንመጣ ቁጭ ብለው ዲስከስ ማድረግ ነው። የዘመናዊው ነገር እኛውን እንትን ያደረግነው እኛውን የምንዋደድ እኛውን የምንፋታ ይበሉ፣ ሌላውን አያስቸግሩ ነው የምለው። እንደ ልጅ የማየው ላገባ ነው አለኛ እንደ ቆይቷል። እዚህ አሁን አሜሪካ ነው የሚኖር ነው። እሺ በጣም ጥሩ ነው አልኩት። እንዳውም ከባለቤቴ ጋር ለረፍት ወደ ዱባይ ሄደን ረቡዕ ማታ ገባን። ከመኝታ ገና አልጋ ላይ እንዳለው ስልክ ተደወለ። እሺ ይሄ ነው የሚደውለው። እንዴ ምንድነው ስትከታተለኝ ነበር እንዴ እላለሁ። አዎ ለምንድን ነው? ለሽምግልና ፈልጌ። ለማን ሽምግልና? ምን ከማን ጋር ተጣላ? አይ ላገባ ነው። ኦይ በጣም ደስ ይላል። ጥሩ ነው። በቃ መቼ ወሰንክ? አይ አሁን እኮ ለሱ አይደለም ለሽምግልና ነው። እና መቼ ነው? አሁን እሑድ ሐሙስ እኔ ታውቃታለሁ አልኩት። አንተን በደንብ አውቃለሁ። እንደምትመጥንህ በምን ልወቀው? ላንተ እንደሆነች በምን ልወቀው? መቼ አወራኋት? መቼ አነጋገርኳት? እና እኔ ይሄው ተወስኗል። ቅዳሜ እሑድ ትሄድልኛለህ ብዬ ወስኛለሁ። እንዴት ላድርግ አለኝ። እስኪ ባይሆን ላግኛት አልኩት እና እሑድ ከሞኑ ቤት ሐሙስ መቼ ሲለኝ ዛሬ ከተራት 4 ሰዓት ተከታተር ቁጭ አልኩና ጠየኳት። ምን ያክል እንደምታውቀው፣ ለምን ልታገባው እንደፈለገች፣ ለምን እንደወሰነች፣ ከተጋቡ በኋላ እንዴት ትዳራቸውን ሊመሩ እንደሚችሉ፣ በምን መንገድ እንደሚሄዱ፣ ልጅ ሲወልዱስ እንዴት መሄድ እንዳለባቸው፣ ልጆቻቸውን እንዴት አድርገው ትሪት እንደሚያደርጉ፣ አብረው የጋራ ልጅ መሆናቸውን ነው የሚያዩት። የኔ ልጅ ይላሉ ወይ ልጅህ ለመባባል መንገድን ከፍታለን አንከፍትም፣ ልጆቻችን እንደምንፈቃቀር እንዴት ይወቁት፣ በምን መንገድ ማወቅ አለባቸው መረዳት መቼና እነዚህን ዲስከስ አድርጋቸዋል አላላረጉ። ስለዚህ ማስተማር ነበረብኝ። እዚህ ምን ማድረግ እንዳለባቸው። ለምሳሌ ልጅ ወልዳችሁ አንዳችሁ ቤት ነው ያላችሁ፣ አንዳችሁ ከውጭ ትገባላችሁ። ልጅ ተንደርድሮ መጥቶ ሰላም ሊላችሁ ቢመጣ እናቴ ታለች አባቴ ታለ ብላችሁ ጠይቃላችሁ ወይስ እሱን አቅፋችሁ ከሱ ጋር ነው ተጫወቱ? እናት ጋር ወይ አባት ጋር መሄድ አለባት ወይ መሄድ አለበት። ቆይ እናት ግን ሰላም ልበል ከሌለች ነው እሱን ማቀፍ ያለበት። ቀድሞ ሩሱ ሮጦ ነው አባቴ መጣ ወይ እናቴ መጣች ብሎ የሚሮጥ። ስለዚህ ባል ሊያየው የሚገባ ነገር ብዙዎቻችን ማናየው እንደው ተንደርድሮ ለመሳም ሳይሆን እንደ ጸጉሯ እንድታይላት ትፈልጋለች ሴት። ፊቷ እንዲታይላት ትፈልጋለች፣ ልብሷ እንዲታይላት ትፈልጋለች። ያንን ማየት መቻል አለበት፣ ማድነቅ አለበት። ማድነቅን ነው የሚፈልጉትና ማድነቅ ቆንጆ ነው ምናምን ነው። ደግሞ እዚች ጋር ጠቆረች ምን ሆኖ እዚህ ጋር ምን ተናረገች እንደዚህ ሆነ እኮ ምን ተደረገ? ይሄ ልብስ አያምርብሽም፣ ይሄ ልብስ ታረጊው እኮ ሊሉ ግን መጀመሪያ በጣም ቆንጆ ነው ያምራል፣ ግን ይሄ ቢሆን ማለት ነው ያለበት።
አያምርብሽ የሚል ካለ ወዲያውኑ ነው ነገሩ ኔጌቲቭ ይቀየራል። እኛም ልንሰራው የምንችለውን እኛ እንስራ፣ እኛም ማንሰራውን ደግሞ ለሚስቶቻችን እንስጥ ነው ብለው። ለምሳሌ የቤት አያያዝን ወንዱ አይችለውም፣ ዝም ብሎ ይፍጨረጨራል እንጂ አይችለውም። ስለዚህ ማድነቅ አለበት። ማድነቅ ቤት አያያዝን፣ ውበትን መኳኳልን፣ ማስዋብን ምናምን የሴቶች ስራ ነው። በተፈጥሮ ያገኙት ነው። ወንዱ ስታየው ደግሞ የጉልበት ስራን፣ የቴክኒክ ስራን እዚያ ላይ ያበዛል። አሁን አብዛኛው ውጭ እንኳን ሁሉም እየሰሩት ናቸው ያሉት። አሁን እንትን ካለ ወዲህ እኛ ጋር ግን አንዴ ቧንቧ እንትን ቢባል ቧንቧው ተበላሸ እኮ አሰራው ብላ የምትመጣ ሚስት ነች ራሷ። አየው ቴክኒክሊ እኔ አላሟላም ቴክኒክ ስራዎችን እኔ ማሟላው ሌላ አለ። የሷ ቴክኒክም አለ እኮ ብታሟላው ወንበሮችን፣ ጠረጴዛዎችን፣ ምኖችን የማስዋብ ነገሮችን የቤት ነገር ቤት በፈረንሳይኛ የሴት ጾታ ነው ያለው ቤት ላሜዞን ነው የሚባለው። ላ ማለት ለሴት የሚሆን አርቲክል ነው። ዲ ሃውስ ነው በእንግሊዘኛው። ስለዚህ ሴት ጾታ ስለኖረው በጣም ደስ ይለኛል። ለምን መሰለ? የሚያስቡት እነሱ ናቸው። ቤት የሚያበረጉት እነሱ ናቸው። ሴት ያለበት ቤትና ሴት የሌለበት ቤት ስትገባ በደንብ ትረዳዋለህ። እዚህ ቤት ሴት አለ፣ እዚህ ቤት ሴት የለም ለማለት በጣም ቀላል ነው። ወንድ የያዘው እንትን አይመጣም። ብዙ ሴቶች በብዛት እና እንደዚህ ሻይ ልጠጣ እንደዚህ በቢሮም በምንም አያጋጥምም። ወንዱ ግን በቀን 3-4 ጊዜ እየወጣ ሻይ ቡና ሲጠጣ ነው። ሳንቲሙን ቁጠረው እንግዲህ እዛ ላይ ያለው እሷ ደግሞ የምትቆጥበው ነው። በእርግጥ በሌላ በኩል ታጠፋው ሊኖር ይችላል። የመዋቢያ ተብሎ የሚገዙ ነገሮች ብዙ ናቸው። ጌጣጌጦቹ ምናምን ግን ምን ለአንተ ነው የምትዋበው። መጀመሪያ ግን እንዳስቀመጥከው ነው። በነገራችን ላይ ለምሳሌ በሜካፕ አግኝተሃት ከሆነ ሜካፑ ቢጠፋ ላትወዳት ትችላለህ። እሱ ላይ መጠንቀቅ ያስፈልጋል። ሜካፑ ሊቀይራቸው ይችላል በውበታቸው። ድሮ ምን አባባል አለ መሰለ? የሴቱን ውበት ለማድነቅ ከመኝታ ስትነሳ ያት ነው የሚባል። ወንድ ምንም ይሆን ምን የሚለብሰው ነው በቃ ምንም እንትን የለም። ወይ ድግስ ካልሄደ ምናምን ካልሄደ እኮ የለበሰው ልብስ ነው ምንም የለም። እሷ ግን እንዳልኩ ነው ለውበት የተፈጠረች ነች። ከመጀመሪያ እንደው ስታየው ሲፈጠር አሁን እያለ መረዳዳት አለብን መደረግ አለበት ምናምን የሚለው ነገር ብዙ ጊዜ በነገራችን ላይ ማንረዳውና ወንዶች የምንሳሳተው ሲያረግዙ የምናረገው ትሪትሜንት በጣም ጥንቃቄ ይፈልጋል። በጣም መረዳት ያለብን ልንረዳቸው ይገባል። 9 ወር ሙሉ የሚሰቃዩት ስቃይ እኛ ልንረዳው አንችልም። ስለዚህ ፀሐይ ሊያከፋ ይችላል፣ ሊያነጫንጭ ይችላል። የተጠየቀውን ቶሎ ማቅረብ ካልቻልክ ደስ ላይላት ይችላል። እነዚህን ነገሮች አውቀን በደንብ እንትን ማድረግ አለብን ነው። ስለዚህ እኔ መግባባት ነው ዋናው ነገር እና መቻል ነው ትልቁ ነገር። በነገራችን ላይ መቻል ነው። አይኖርም ማለት አይደለም። ባልጠበቅከው ነገር ባለምን ሆነ ነገር አንተም እሷን ታስቀይማለህ፣ እሷም አንተ ልታስቀይም ትችላለች። ሴቶች ጋር ብዙ ጊዜ የሚሳየው ስህተት ምን መሰለህ? ጠዋት ይሄንን ይዘህ እንግዲህ አንተ አንድ ነገር ይዘህ እንድትመጣ ታዛሃል በለህ ስትገባ እንደምን ዋልክ አይደለም የምትልህ አብዛኛዋ ሴት። እቃውን ገዛው ወይ አመጣው። ወንዶችን የምመክራቸው የምትናገሯቸው ነገሮች እነሱን የሚያስቀይሙ ነገሮች ከሴቶች አእምሮ አይጠፉም። ወንዱ ይረሳዋል፣ በሳምንቱ በምኑ ሊረሳው ይችላል። እነሱ ግን በ10 ዓመትም በ20 ዓመትም አይረሱትም። በደንብ ቁጭ ነው የሚለው።